የፍቅርና ምን እያደረጉ ነው? ስንሄድ የሆነ ባህር ጋር ተገላ ተጥላ አገኘናትና ሁላችንም በቃ ደነገጥን ማለት ነው። ምክንያቱም እኛ ለመዝናናት ሄደን እንደዚህ ነገር ይፈጠራል ብለን ስላላሰብን ከዛ ደንግጠን ሞታ ጭራሽ ባህር ተጥላ ምናምን እንዴት ይሆናል? እናንተ ተርፋችሁ መጣችሁ እና አለቃችሁ ምናምን የትም ብትሄዱ አታመልጡኝ በሚል ነው ይዛተች የነበረውና ከዛ እሷ ከዛተች በኋላ ደግሞ ጓደኞቻችን አንድ ባንድ መሞት ጀመሩ። ከዛ በዛ መሀል እኛ በውስጣችን ስጋትና ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ ተመልሼ መጥቻለሁ። ዛሬ ተመልሼ የመጣሁበት ጉዳይ አንድ ወንድሜ እንግዲህ ያጋጠመ ችግር አለ። 12ኛ ክፍል መዝጊያ ጊዜ በነበረን የተወሰነ ሰረሞኒ የተፈጠረ ችግር ነበር። ያ ችግር እስካሁን ድረስ ተከትሎኝ ያው እዚህ ላለሁበት ችግር ዳርጎኛል ነው እያለ ያለው። ስለዚህ ከሱ ጋር የተወሰነ ቆይታ አደርጋለሁ። ምንድነው ያጋጠመው፣ ምንድነው መፍትሄው የሚለውን ነገር ከሱ ጋር እንወያይበታለን፣ እንመካከርበታለን። እናንተ ግን እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄንን ቻናል አበረታቱት ለማለት እወዳለሁ። ያው ብዙ ጊዜ እንደምለው ብልጥ ሰው ከሰው ስህተት ይማራል፣ ሞኝ ደግሞ ከራሱ ስህተት ይባላል። ስለዚህ እናንተ ሰው ላይ የመጣውን ስህተት እናንተ ላይ እንዳይደገም ሁሌም ቢሆን የምናስተላልፈውን ነገር በቁም ነገር እንድትሰሙት በዚሁ አጋጣሚ ለመናገር እወዳለሁ። እንግዲህ ከወንድሜ ጋር ቆይታ አደርጋለሁ። እናንተ ደግሞ እንደተለመደው ስትጀምሩት ቪዲዮውን ላይክ አድርጋችሁ መጀመራችሁን እንዳትረሱ ለማለት እወዳለሁ። እንግዲህ ወንድሜ ያው አክብረኝ ስለጠራኸኝ አመሰግናለሁ። እስኪ እንተዋወቅ፣ ማን ልበል ስምህን? እሺ፣ ስሜ በረከት ይባላል። እሺ፣ እናንተም ጥሪና ክብራችሁን ለመድረስ ስለመጣችሁ በጣም አመሰግናለሁ። እሺ በረከት፣ ያው የተወሰነውን ነገር በስልክ ከኔ ጋር ተጫውተናል። ነገር ግን አሁን ደግሞ ለተመልካቾች ግልጽ እንዲሆንና የምንሰራውንም ስራ ለማሳወቅ ያክል ከመጀመሪያው ጀምረህ ምን እንደተፈጠረ እስኪ አጫውተን። እሺ፣ የተፈጠረው እኛ የ12ኛ ክፍል ተማሪ ነበርንና 12ኛ ክፍል ተማሪ ሲሆን ማትሪክ ተፈትነን መለያያ ለማዘጋጀት አሰብን ማለት ነው። እሺ፣ ከዛ አሰብን 4 ወንድና 3 ሴት ሆነን መለያውን ለማክበር አሰብን። ከዛ መለያውን ከከተማ ወጣ አድርገን ለማክበር ወሰንን ማለት ነው። ከዛ ደብረዘይት አካባቢ መረጠን ለመዝናናት ምቹ ስለሆነ ማለት ነው። ከዛ እዛ መርጠን ሄድን ለመዝናናት ወደ ደብረዘይት። ያው ደብረዘይት ቤተሰብን አስፈቀዳችሁ ማለት ነው። ከዛ ደብረዘይት ላይ መዝናናት ጀመረን ምናምን። ከዛ እየተዝናናን እያለ አንደኛዋ ጓደኛችን መጣው ምናምን ብላ ሄደች ከኛ ተለይታን ማለት ነው። በምትዝናናበት ሰዓት ማለት ነው። ከዛ መጣው ብላ ሄደችበት ምናምን ቆየች። ከዛ ስትቆይኛ ምን ሆና ነው ምናምን ብለን እሷን በመፈለግ ላይ ነው። ከዛ እየፈለግናት ስንሄድ የሆነ ባህር ጋር ተገላ ተጥላ አገኘናትና ሁላችንም በቃ ደነገጥን ማለት ነው። ምክንያቱም እኛ ለመዝናናት ሄደን እንደዚህ ነገር ይፈጠራል ብለን ስላላሰብን ከዛ ደንግጠን ምናምን ሁላችንም በቃ አይምሯችን ላይ መጥቶ ለፖሊስ ደውሎ ማሳወቅ። ከዛ ለፖሊስ ደውለን አሳወቀን ምናምን። ፖሊሶች መጡ ምናምን። ከዛ ከመጡ በኋላ አዩት ምናምን። ሬሳውን አውጥተው ምናምን ለቤተሰብ ተደወለ፣ የእሷ ቤተሰብ ጋር። ከዛ ቤተሰቦች አሰሙ ምናምን። ከዛ በኋላ በቃ ያ ነገር ስለተፈጠረ እኛ መዝናናቱን ትተን ወዲያውኑ ወደ አዲስ አበባ ተመለስን ማለት ነው። ከዛ ወደ አዲስ አበባ ተመልሰን የእሷም ሬሳ ለቤተሰቦቿ ተሰጥቶ ምናምን ተቀበረች። እኛም ጓደኛችን ስለሆነች አዝነን አልቅሰን ቀበርናት ምናምን። ከዛ እንደዛ ከቀበርናት እያለ እየተዝናና ስለነበር ከመሀላችን እሷን ያጣናት እናትየዋ እኛን ጠረጠረች እና ኦኬ፣ አጋጣሚው እናንተ እንድትጠረጠር አደረጋችሁ ነው እናትየዋ። ምክንያቱም አምና ከኛ ጋር እንድትዝናና ነው የላከችን እና ከነሱ ማለ አንደኛውን የገደላት ብላ በቃ እኛም መጠራጠር ጀመረችና መዛት ጀመረችኛ። ከዛ እኛም ስስት ራሳችን ላይ ፍርሃት አደረብን ምናምን። ከዛ እንደዛም እያለ ቀስ በቀስ አንደኛው እህታችንን ጓደኛችንን አጣናት ማለት ነው። ኦኬ፣ ቆይ ፍሬም ለማድረግ እንዲመቸኝ አሁን እናንተ እንደነገርከኝ ከሆነ እዛ ጋር እየተዝናናችሁ ነበረ። እየተዝናናችሁ በነበረ ሰዓት እሷ መጣው ብላ ሄደች ነው ልጅቷ ሟች። ከሄደች በኋላ ምንድነው? ምንም ያያችሁት ነገር የለም? መሞቷን ብቻ ነው ያያችሁት ነው? አዎ፣ እኛ መጣው ብላ ለሌላ ጉዳይ ሄደች ነው መሰለኝ ነው ምናምን። ከዛ ያው ልትዝናኑ ስለሄዳችሁ ማለት ሽንት ቤት ምናምን ፈልጋ ሄደች ነው መሰላችሁ? ምክንያቱም እኛ
የትም አትሄድም አብራንም ብለን ስለምንወስድ ያው መጥቶ ስትል እሺ ምናምን ብለን ተቀብለናት ሄደች። ምን ጠረጠራችሁ? የዛኔ ምን ሊገላት ይችላል? ያው እኛ የዛን ጊዜ ምንም አልጠረጠርንም፣ ምክንያቱም መዝናኛ ቦታ ነው ብለን ስለምናስብ ምንም አትሆንም ብለን ነበር ያሰብን የነበረው። ያው ግን ባልታሰበ ሁኔታ እንደዛን ነገር ተፈጥሯል ማለት ነው። የዛኔ ፖሊስ ምን ጠየቃችሁ እናንተን? ያው ከማን ጋር ነበር ሄደችው፣ ወዴት ነው ሄደችው ምናምን ብሎ ጠይቆን ነበረ። እኛ ብቻዋን ሄደችው ብለን ነግረናቸዋል ለፖሊሶቹ ማለት ነው። ግን እንደዛም ሆኖ እኛ እንዴት እንደተገደለች ምናምን አናውቅም። ተገላ ሬሳዋ ሐይቁ ላይ ተጥሎ ነው ያገኛችሁት? ከዛ ወደ አዲስ አበባ ከመጣችሁ በኋላ ያው የቀብር ስርዓት ነበር የተከናወነው ነው? የቀብር ስነ ስርዓት ቤተሰቦቿ ጋር ፖሊሶች ደውለው ሬሳውን እንዲወስዱና የቀብር ስነ ስርዓት እንዲካሄድ አድርገው ነበረ። ከዛኛም የዛ ሰዓት አስክሬኑ ቀብረን ምናምን ከዛ በኋላ በዛ ሰዓት እናቷ እኛ ላይ ነው የምትዝተው። ምክንያቱም እናቷ ለምንድን ነው እናንተ ላይ የምትዝተው? ያው አንዳንዴ እርስ በርስ ጓደኛ ስለሆንክ ጸብ ይኖራል ብላ ስለምታስብ በዚህ የተነሳሳ ነው ያደረጋችሁት ብላ ስለምታስብ እኛ ላይ መዛት ጀመረች ማለት ነው። የቀረነው ስድስታችን ላይ። ኦኬ። ከዛ በኋላ እንደዛ እየዛተችብን እያለ በማላችን ደግሞ አንደኛው ጓደኛችን ትሞታለች። ሴት ነው የሞተችው? ሴት ነው የሞተችው። ኦኬ። 3 ሴት 4 ወንድ ነበራችሁ። ስለዚህ 2 ሴቶች ሞቱ ማለት ነው። እሺ። ከዛ ሁለተኛው ስሞት እኛ ደግሞ በቃ በጣም ደነገጥን። ምክንያቱም የመጀመሪያ ጓደኛችንን አጣን። ከዛ ሁለተኛ ስናጣ በጣም ደነገጥን። ለራሳችን እየሰጋን መጣን ማለት ነው። ከዛ በዛ መሀልም ራሳችን ላይ እየሰጋን እያለ አንደኛው ጓደኛችን ወንዱ ይሞታል። ከዛ አሁን ደግሞ በቃ በጣም ራሳችን ላይ ጥርጣሬና የሆነ የሚከታተለን ሰው አለ ምናምን ብለን ማሰብ ጀመርን። እየሰጋን ጓደኛችሁ ከሞተች በኋላ ተጨማሪ 2 ሰው ሞተ ማለት ነው። 2 ሰው ተጨማሪ። ስለዚህ 3 ሰው ሞቷል እስካሁን። 3 ሰው። ስለዚህ አሁን 2 ወንድ 1 ሴት ትቀራላችሁ ማለት ነው። 2 ወንድ 1 ሴት ማለት ነው። ስለዚህ አንዱ ወንድ የት ነው ያለው ታዲያ? ያ አንደኛው ወንድ እሱም ከማላችን እየተገደለ ሲመጣ በፍርሃት ለማምለጥና ወደ ገጠር ወደ ቤተሰቦቹ ለመሄድ ሞከረ። ከዛ በቃ እሺ እሱን ይሄድ ምናምን ብለን ላክነውና እሱም እየሄደ እያለ በቃ መንገድ ላይ ሞተ የሚባል ወሬ ሰማን ማለት ነው። ሞቷል እሱ? እሱም ሞቷል። ስለዚህ አሁን የቀራችሁት አንተና ጓደኛህ ብቻ ነው? እኔና ጓደኛችን ብቻ ነው የቀረነው እና እኛ ራሳችን ላይ በጣም እየሰጋን ነው ለህይወታችን። ምክንያቱም ጓደኞቻችንን አንድ ባንድ እያጣን ስለሆነ እኛ ምን ሞት እየመሰለን ነው እና ደግሞ ሞት ወደኛ እየመጣ እንደሆነ ነው እኛ እየተሰማን ያለው ማለት ነው። ስለዚህ እኔና ጓደኛችን ብቻ ነው እና የተረፍነው እናንተን እንድትረዱንና እንድታግዙን እዚህ ድረስ ይጠራናል። ይህን ነገር ማን ያደርገዋል ነው አንተ እየጠረጠርክ ያለው? ያው እኔ የምጠረጥረው እናትዬዋ በቀብር ስነ ስርዓቱ ጊዜ እኛ ላይ እየዛተች ነበር እና እሷ ናት ብዬ እኔ ራሱ እጠረጥራለሁ ማለት ነው። እሷ እንድትጠረጥር ያደረገህ መዛቷ ብቻ ነው? ከዛ ውጭ እናንተ የዛኔ እቺ ልጅ ስትሞት ያደረጋችሁ ጥፋት የለም? እርግጠኛ ነህ? እርግጠኛ ነኝ። እኛ ምንም ያጠፋነው ነገር የለም። እንዴት ጓደኛችን ላይ እንጨክናለን? ለመዝናናት አንድ ላይ ሄደን እሱ ልክ ነህ። ጓደኛ ላይ እንዴት ትጨክናለህ? እሱ ጥሩ ጥያቄ ነው። ግን ደግሞ በተለያዩ አጋጣሚዎች ወይ ሳታዋት ወንዙ ሐይቁ ላይ ወድቃ ምናምን ብዙ አይነት ነገሮች ሊፈጠሩ ይችላሉ። አላውቅም። ግን የደበቃችሁት ነገር የለም ወይ? ምክንያቱም ይሄንን ነገር ደብቃችሁ ፖሊስ ካወቀው ጉዳዩ ትንሽ ከባድ ነው የሚሆንባቸው። ነገር ግን ይሄንን እናንተ ሳትደብቁ ሳትዋሹ እውነቱን ከነገራችሁን ደግሞ መፍትሄ ማግኘትም ቀላል ነው የሚሆነው። ስለዚህ እናንተ እዚች ልጅ ላይ ሟች ላይ ያደረሳችሁት ነገር አለ ወይ? ምክንያቱም በዚህ ያህል ደረጃ እናትየዋ እናንተን እንድትቆጣችሁ እናንተን እንድትናገራችሁ ያደረጋት ነገር ምንድን ነው የሚለው ነገር ግራ ስለገባኝ። እሺ እኛ ጓደኛችን ላይ ምንም ያደረግነው ነገር የለም። ግን እናትየዋ እኛን ልጠረጠር የቻለችው ወይም የዛተችብን ያው ብዙ ጊዜ ከሆነ ሰው ጋር አንድ ላይ ስትሄድ ያ ሰውዬ ከዛ የሆነ ሰው ካጠገቡ ስታጣ የሟች እናት የምትጠረጥረው የእሷ ልጅ ከኛ ጋር ስለነበረች ያው እርስ በርስ ቂም ይኖርባቸዋል ብላ
እዛ ገላችኋት ነው ምናምን ብላ ስላሰበች ነው እኛ ላይ ይዛተች ያለችው የሚመስለኝ ማለት ነው። ግን እኛ ምንም ያደረግነው ነገር የለም። ለመዝናናት ነው አላማችን፣ ፈታ ለማለትና ያው ብዙ ከዚህ በፊት በተማርነው በትምህርት ደረጃ ላይ ብዙ አይነት ላይፍ ስላሳለፈን ያው ራሳችንን ሪፍሬሽ ለማድረግ ለመዝናናት ነው የወጣ ነው እንጂ እኛ ምንም አይነት እዛ ላይ ምንም ነገር አልነበረም ነው። አንተ ከሟች ጋር ምን አይነት ግንኙነት ላይ ነበረክ? ያው እኔ ኖርማል እንደ ቤስት ፍሬንድ የነበረ እንጂ የኛ ብዙም ቀረቤታ ምናምን። ቤስት ፍሬንድ ከሆንክማ ቀረቤታ አለ ማለት ነው እንጂ እንዴት ነው ቤስት ፍሬንድ ናት ብለህ ከዛ ደግሞ ቀረቤታ የለንም አይገጭ? እሱማ ግን አሁን ለምሳሌ ቤስት ፍሬንድ አሁን እየተተዋወቅ የምትቀላለደው አለ ምናምን። ምክንያቱም አሁን በእርግጠኝነት አንድ ክላስ ላይ ከ40 በላይ ተማሪ ሊኖር ይችላል። ከ40 በላይ ተማሪ ባለበት ግን ሰባታችሁ ብቻ ተነጥላችሁ ሃንጋውት እናርግ ካላችሁ ወይም እንዝናና ብላችሁ ከወጣችሁ which is በጣም ክሎዝ ናችሁ ማለት ነው ሰባታችሁ። ኦኬ አዎ፣ ምክንያቱም አንድ ቦታ ላይ ስለምንቀመጥ ምናምን እና ደግሞ ብዙም ባይሆን ትንሽ ቀረቤታ አለ። ምክንያቱም ኖ አሁን አንተ ቃላቶች ግራ እያጋቡኝ ነው። ብዙም ባይሆን ቀረቤታ አለን ነው ወይስ ቀረቤታ አለ? አሁን ቤስት ፍሬንድ እንደ ቤስት ፍሬንድ እንቀራረባለን አንድ አልከኝ which is good። እሺ ያስኩልህ እሱ። አሁን ደግሞ መልሳ ደግሞ ብዙም ባንቀራረብ አልከኝ። ግራ አጋባህ ብዬ እኮ። ያው ቤስት ፍሬንድ የሚባለው እንትን ሚስጥር መነጋገር ወይም እርስ በርስ እንትን ያው እሷ ሪል በደንብ በጣም ቤስት ፍሬንድ ሳይሆን አላ ክላስ ውስጥ እንቀላለዳለን፣ እንተዋወቃለን ምናምን እንደዛ ነው እንጂ እንደዚህ እንበል። አሁን ለምሳሌ እሷ አለች፣ ከክላሳችሁ ደግሞ ከ40 ተማሪ የሆነ ሰው አለ። በእሷና በዛ ሰው መካከል ያለው ልዩነት ምንድነው ለአንተ? እሷ እንግዲህ አብራችሁ እስከ ደብረ ዘይት ከሄዳችሁ ትልቅ ቦንዲንግ ስላለ ነው፣ ትልቅ መግባባት ስላለ ነው ብዬ አምናለሁና እሷን እዛ ድረስ ይዛት እንድትሄድ ያደረገ ነገር ሌላ ሴት ጋር ግን እንዳትሄድ ያደረገ ነገር የተለየ ግንኙነት ምንድነው? ያው እኛ 4 ወንድ ነበር፣ እነሱ 3 ሴት ነበር። ያው ከኛ ስር አንደኛው ወንድ ከነዛ ሴቶች ጋር ስለሚታወቅ በነዛ ነው እኛም እሱ ነው እንሄድ ይቻላል ማለት ነው። ስለዚህ አሁን አንተ እያልከኝ ያለኸው ቀጥታ አንተ ከልጅቷ ጋር ብዙም ግንኙነት ባይኖርህም ያንተ ጓደኛ ግን ከነሱ ሴቶች ጋር የሆነ ግንኙነት አለ። እሺ እሱ ልጅ ሞቷል አሁን? እሱ ሞቷል። እያንዳንዳችን እየሞትን ስለመጣን እሱ በዛ ሰዓት ሞቷል። እሺ እስኪ እናንተ 3 ሴትና 4 ወንድ ነው እንደነገርከኝ ከሆነ ፍቅረኞች ነበራችሁ እዛ ውስጥ? ያው አንዱ ጓደኛችን ፍቅረኛው አለች ማለት ነው። ኦኬ ሟች አይደለችም፣ ግን አንድ ባንድ እየተገደሉ ስለሞቱ ሞታ ነበር እሷ ማለት ነው። ከተገደሉት ውስጥ አንዷ ናት። አይ የመጀመሪያዋ ሟች ግን አይደለችም ነው። እሷ ፍቅረኛ አላት? የላትም። እሺ እናንተ የቀራችሁ ስለዚህ ሁለቱ ሴቶች ፍቅረኛ ነበራቸው ከቀሩት ውስጥ? የላችሁ አንዷ አላት ብለህ የነበረው? ኦኬ 3 ሴትና አሁን የሞተችው የላትም አልከኝ። አንዷ ግን አላት። እሺ አንደኛው የላት። ኦኬ ስለዚህ ሁለቱ ሴቶች ፍቅረኛ የላቸውም፣ አንዷ አላት። እሺ ስለዚህ እነዛ ፍቅረኛ ሞቶችም ተገለዋል ነው የምትለኝ? ጥሩ። አንተ የተለየ ግንኙነት ያለ ሰው አለ ከነዛ ውስጥ ከሴቶቹ ፍቅረኛ ከሌላቸው ውስጥ? አረ ግንኙነት የለም። ኖርማል እንደዚህ በመተዋወቅና በመመቸት ደረጃስ? በመመቸት አንደኛ ትመቸኝ ነበር። የትኛዋ? ያ ሁለተኛ ላይ የተገደለችው መጀመሪያ ላይ የተገደለችውን ወይም ደግሞ እዛ ባህር ላይ ወንዝ ላይ ወድቃ የተገኘችው ያልከኝን የወዳት ሰው ነበር ከናንተ ውስጥ? ከወንዶች ውስጥ 4 ናቸው እንዳልከኝ ከናንተ ዝም ብሎ ክራሽ ነገር ያለበት ሰው አለ? መውደድ ነገር የለም። ኧረ እባክህ ምን አይነት ሴት ናት እሷ ልጅ? ያው እሷ ትንሽ ቀበጥ ትላለች። በቃ እንደዚህ አይነት ባህሪ ነው ማለት ቀበጥ ናት። እሺ ጸባይዋስ ይሄ እንዴት ነው? ጸባይዋ ስለ ከሰው ጋር ያላት ግንኙነት ሴቶች ጓደኞቿ ጋር ወንዶቹም ጋር ያላት ግንኙነት ምን ይመስላል? ያው ኖርማል ፈታ ያለች ልጅ ናት። ከሰው ጋር የመግባባት ባህሪ ያላት በቃ እንደዚህ አይነት ባህሪ ነው። እሺ ቀበጥ ናት፣ ከዛ ደግሞ ፈታ ያለች ናት። አይጋጭም? ቀበጥ ሆና ፈታ ያለች አለች እንዴት ነው? ስለ አንዳንድ ሰው የሚቀብጠው ፈታ ሲል ነው። እሺ ምክንያቱም የሆነ ሰው ላይ ፈታ እያለ ነው በዛው ቅብጠቱን የሚያሳየው።
ስለዚህ አሁን አንተ ይሄንን ባህሪዋን ተወደው ነበር? ያ አይደብርም ባህሪ ምክንያቱም ፈታ ስለምታረገን ነው እንደብር ባህሪ ይላል። ስለዚህ ተጫዋች ነች፣ ተግባቢ ነች ከእናንተ ጋር። ስለዚህ በዚህ ምክንያት እናንተም ተወዳት ነበር፣ አንተም ጥሩ ትመች ነበር ያንተ ነገር። ፈታ ስለምታረገን ነው ትመችናለች። እሷ ከሌለችም ይደብራል። እሷ ቦይፍሬንድ የላትም ወይም ደግሞ ክራሽ ምናምን የላትም እዛ ትምህርት ቤታችሁ ውስጥ? ትምህርት ቤታችን ውስጥ አለ፣ ግን እኛ ኬርና ውስጥ ነው አለ ስትለኝ ቦይፍሬንድ ነው ወይስ ብሎ ጀስት ክራሽ ነገር? ክራሽ ነገር። ጥሩ። እስኪ ለማንኛውም አሁን የነገርከኝ መረጃ በደንብ እንደ እንትን እንዲመቸኝ ቦንድ ለማድረግ እንዲመቸኝ አንድ ጓደኛዬም አለች ብለኸኛል አይደል? እስኪ እሷንም ጥራትና ከሷ ጋርም ላውራ አይሻልም? ሁለት ሶስታችን ነን። እስኪ ያለውን ነገር እናወራበት። ጥራልኝ እስኪ። እሺ እንግዲህ ውድ ቤተሰቦቻችን ያው ክራሽ ማለት ያው የሚወዳት ልጅ ወይም የምትወደው ልጅ ለማለት ነው። ሌላ ምንም እንትን ዴፊኒሽን የለውም። ክራሽ ስንል ግራ እንዳይገባችሁ እሷ ያው የምትወደው ልጅ ማለት ነው። ክራሽ አለህ ወይም ሲባል የምትወዳት አለህ፣ ከሷ ጋር ትወዳታለህ ለማለት ያክል ነው። ሌላ ነገር አይደለም። እንግዲህ እንደነገረኝ እሱ የነገረኝ ነገር ምንድነው፣ ለመዝናናት ደብረ ዘይት ሄደን ነበር። ደብረ ዘይት በሄድንበት ግን ከኛ ውስጥ አንዷ ሴት ተገደለች። የተገደለችው እናትም እናንተ ናችሁ ልጄን የገደላችኋት በሚል ቅያሜ እኛን እየተከተለችን እየገደለችን እንደሆነ ይሰማኛል። እሱን አጣሩልኝ ነው ሐሳቡ፣ ይሄ ነው። እስኪ እንግዲህ ጓደኛህን ጥራት ብየዋለሁ። እሷ ትምጣና ደግሞ ከነሱ ጋር የተወሰነ ቆይታ እናደርጋለን። እናንተ ግን ያው እንደተለመደው ሁሌም እንደምንለው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል ማበረታታችሁ እንዳትረሱ። አይ ቲንክ እየመጡ ነው። ይግቡ፣ በቃ ግቡ ግቡ። እሺ ወደ ማልገባ በይ ለካሜራው እንድትታይ። እሺ እንዴት ነሽ? ሰላም ነው አለሽ? ጠጋቤ ወደዚህ ወደ ካሜራው። ያው ልታናግሩኝ እንደፈለጋችሁ ነግሮ የነበረ ጓደኛሽና እስኪ ባንቺ በኩል ደግሞ የተፈጠረው ነገር ምን እንደሆነ እስኪ ንገሪኝ። ምንድነው የተፈጠረው ነገር? ያው እሱ እንደነገረክ ነው ሁሉም ነገር። እሺ ሁሉም ነገር እሱ እንዳለክ ነው የተፈጠረብን ነገር። እስኪ ባንቺ በኩል ያለውንም ለመስማት እንዲመቸኝ ማለት ነው። ምንድነው የተፈጠረው የሚለው ዝም ብለሽ በራስሽ እንደዚህ ነበር የምትይውን ነገር ንገሪኝ እስኪ። እሱ እንዳለ ነው እያንዳንዱ ያለውን ሰምተሻል? እሱ አልሰማሽም እኮ አይደለም? አይ ስለዚህ እስኪ ያለውን ነገር አንቺ በራስሽ ደግሞ የተፈጠረውን ነገር ንገሪኝ። ለመዝናናት 12ኛ ክፍል ላይ ለመለያየት ማትሪክ እንደተፈተንን 12ኛ ክፍል ማትሪክ ተፈትነን ለመለያያ ለማክበር ወደ ደብረ ዘይት ሄደን ነበረ። የሄድነውም 7 ሆነን ነበረ። ከሰባታችን መሀል አንድ ጓደኛችን መጣሁ ብላ እንደወጣሽ ቀረች። እኛም ምን ሆና ነው ብለን እሷን ለመፈለግ ስንሄድ ተገላ አገኘናት። ያው ወዲያው ደግሞ የመጣልን ለፖሊስ ማሳወቅ ነበረ። ለፖሊስ አሳውቀን ሬሳዋን አውጥተው ከመርምረው ምናምን ያው ወደ ፋሚሊ ደውለውላቸው ነበረ። ደውለው ለቀብር ስነስርዓት ሄድን። ያው ቀበርናት። እኛም አልቅሰን ቀብረናታል። ያው በዛ መሀል ግን እናቷ በጣም ትዝትብን ነበረ። ማለት ያው ከኛ ጋር ስለወጣች እኛ እንደገደልናት አድርጋ ነበር ያሰበችው እና በጣም ትዝትብን ነበር እናቷ። በዛም መሀል እሷን ጓደኛችን እንደቀበርን በዛን ሰዓት ደግሞ አንድ ጓደኛችንም እንደዚህ በድጋሚ ተገደለችብን እና ይህ ችግር የተባባሰ ሲመጣ በቃ በጣም ችግሩ ሲባባስብን እኛ ለህይወታችን በጣም አስጊ ሁኔታ ላይ እንዳለን ገባን እና ከመሀከላችንም እንደዚሁ በድጋሚ አንድ ጓደኛችን ከዚህ ችግር ለመሸሽ ወደ ክፍለ ሀገር ሄደ። ለመሄድ በቃ ችግሩ ሲባባስበት ለህይወቱ አስጊ ስለሆነ ያው ወደ ክፍለ ሀገር ሲሄድ እሱም እንደተገደለ ሰማን። ያው አንድ ባንድ ጓደኞቻችን እያለቁ ነው። ከመሀከላችን ከሰባታችን የቀረ ነው 2ታችን ብቻ ነን እና ያው ይህን ድርጊት ይፈጽማል ብለን የምናስበው የመጀመሪያ ላይ የተገደለችው እናቷን ብለን ያሰብነው። እሱን የሚያሰብንበት ምክንያት ብለን የጠረጠርነው እኛ ጋር ትዝትብን ነበረ።
ያው መጀመሪያ ላይ በጣም አለቃችሁ ማለት ስዝትበት ስለነበረ እናትየዋ ናት ብለን ነው እያሰብን ያለ ነው። ያው ከማከላችንም እንግዲህ ሁለታችንም ብቻ ነው የቀረ ነው። ለኛም ማስኪ ነው በቃ ህይወታችን አስኪ ላይ ነው ብለን ነው ወደ አንተም የደወልነውና ለዚህ ነገር መፍትሄ እንዲገኝለት የፈለገ ነው። ስለዚህ አሁን ይሄንን ነገር ምናልባት ታረጋዋለች እነዚህ ልጆች ጓደኞቻችንን ተከታትሎ እየገደለች ያለችው እናትየዋ ናት ነው ሐሳቡ? አዎ በቃ እሷ ናት ብለን ሁለታችሁም አሁን በዚህ ተስማምታችኋል? አዎ። እስኪ ባንቺ በኩል እቺ ልጅ ሟች ምን አይነት ሰው ነበረች? ትምህርት ቤት ውስጥ ምን አይነት ሴት ነበረች? ካንቺ ጋር ያላት ግንኙነት ምን ነበር? ማለት ከኔ ጋር በጣም እንቀራረባለን። በጣም ወዳት በቃ እንደቴ ነው ማያት ነው። ክፍል ውስጥም ፈታ ያለች ናት። ቀበጥ ነገር በቃ ፈታ የምትል ልጅ ናት። በቅብጥናዋ ልክ ለኛ ደስታ የምትሰጥ ነች። እኛ ተከፍተን እኛን የምታዝናና ልጅ ናት። ደስ የምትል ልጅ ናት። እና እኔ በጣም ወዳት ጓደኛዬ ነበረች። እህቴ እንደቴ ነበር ማያት። ከማከላችን አንቺ ማን ነበር ስምሽ? ረዲት። አንተስ? በረከት። ልጅቷ ማለት መጀመሪያ ሞተች የተባለችው ልጅ ማን ነው ስሟ? ፍቅር። እሺ ፍቅር እዛ ቦታ ላይ ሞታ ተገኘች ስትሉ እናንተ ለመጨረሻ ጊዜ ስታዩት በምን አይነት ስሜት ውስጥ ነበረች? ማለት እንዲሁ በቃ የተዝናናች ነበረ። በቃ ደስ በሚል ሁኔታ ላይ ነበረች። ያው እንደ ኖርማል መጣው ብላ ሄደች ማለት እኛ ወደ ሽንት ቤት ትሄዳለች ብለን ነው እንጂ እንደዚህ አይነት ነገርም ይፈጠርባታልም ደግሞ ይደርሳልም ብለን አላሰብንም። ጀስት መጣው ብላ ነው ሄደች እንጂ ሌላ ምንም ይሄ ፓኒክ የሆነችበት የተደናገጠችበት ወይ የተለየ ስሜት ያያችሁበት ነገር የለም። ታዲያ እናትየዋን ለምን ጠረጠራችኋት? ሌላም ሰው ለምን ለመጠርጠር አልሞከራችሁም? እናንተ ያጠፋችሁት ጥፋት የለም? ጓደኛችን ጋር እንዴት ማለት አሁን ጓደኛ ነው ስለ ጓደኛችሁን አጠፋችሁ ምናምን የሚል ሐሳብ አልተናገርኩም። እሺ ጓደኛችሁን እንደዚህ ያረጋችኋት አይደለም። የኔ ሐሳብ እናንተ እነዚህ አራት ልጆች በተከታታይ ሞቱ አላችሁኝ። ከናንተ ጋር ጓደኞች የነበሩ ልጆች አራቱም በተከታታይ ሞቱ። ስለዚህ አሁን ወደኛ ነው ነገሩ ነው ሐሳባችሁ አይደል? ቀጣይ ስቴፕ ባይ ስቴፕ ወደኛ መጥቶ ቀጣይ ደግሞ ወይ በረከት ሊሆን ይችላል ወይ እኔ ሊሆን ይችላል ያንተም ሐሳብ ይሆናልና ይሄንን ነገር የሚያረጋው ለምን እናትየዋ ብቻ አላችሁ? ከዚህ ለምን ከሷ ጋር ከፍቅር ጋር ነው ጉዳዩን አገናኛችሁት ነው የኔ ሐሳብ። ያው ስዝትብን ስለነበረ ነው ወይም ደግሞ እንደ ፍቅር የሞተችበት በሷ ምክንያት ነው ብለን ያሰብነው ምንም የለም። ብቻ ያው ከእናቷ ጋርም ቅርብርበት ነበራት። እንግዲህ ከእናቷ ጋር ደስተኛ እንደሆነች ነው ለኛ የምትነግረን እንጂ ያው እናቷ ገደለቻት ብለን እዛ ቦታ ላይ እንግዲህ እኛ ብቻ እንድንሆን እናቷንም እንግዲህ እሷ ናት በቃ ብለን ያሰብነው እናቷ ማለት ነው እንጂ ከእናቷ ጋር ቅርብርበት አላት። በጣም ደስ ነው። አሁን እናንተ እያላችሁኝ ያላችሁት ረዲትን ማን ነው ፍቅርን ማን ገደላት ነው የምትሉኝ? የእናንተ ምልከታ የእናንተን ነው። እሺ እኛ ፍቅርን ገደላት ገዳዩን አላወቅም። ምክንያቱም በመዝናናት ላይ ያለን ነው መጣው ብላ ሄደችበት የቀረችውና ገዳዩን እኛ አናቅም። ከኛ ስርም አለ ብለን አንጠረጥርም። እንደዛ አው እኛም ከኛ ውስጥ ማንንም እንደዚህ ይሄን ድርጊት ይፈጽማል ብለን አላሰብንም። እናትየዋን ጠርጥራችኋታል? እናትየዋማ ከኛ ጋር ለመዝናናት አልመጣችም። አው ለዛ ከኛ ስርም አይደለም ብለን አስበናል። ወይ ደግሞ ሲከታተልን የነበረ ሰው ይኖር እኛ የምናውቀው ነገር የለም። እኛ እናቷ ናት ብለን የጠረጠርነው በቀብር ስነ ስርዓት ላይ እኛ ጋር በጣም ስዝትብን ስለነበረ ነው። ማለት በጣም አለቃችሁም ያለች ነበረ። ከማላችን ደግሞ አንድ ባንድ ጓደኞቻችን የተጋደሉ መጡ። ይሄ ነገር ያጠራጠረን እሷ ናት ብለን ነው እንጂ ከኛ ጋር መሀል ማንንም ያደርጋል ብለን እንትን አላለም ነበር። እናንተ የምትሉኝ አሁን ከኛ ውስጥ ምንም ሰው የለም በሚለው እንያዘው። ግን እናትየዋ ጋር ይሄንን ነገር ሐሳባችን እናትየዋ ናት ብለን እንድናስብ ያደረገን ግን ልጅቷ ከሞተች በኋላ በቀብር ሰዓት እናትየዋ እኛን እያየች ስትዝት ነበር። ምን ነበር ስፔሲፊክሊ ስትላቸው ነበር? ይዛኔ እናንተ ምንድነው ስትላቸው ነበር እናትየዋ? እሺ እናትየዋ የዛኔ በቀብር ስነ ስርዓት ጊዜ እየዛተች የነበረው
ያው የመሰላት እሷ ከኛ መሀል ስር ይገደልን ስለመሰላት እና ደግሞ ያው በንዴት ጭምር ነው አዛዛቷና የሆነ በቃ የኔ ልጅ ቀርታ የኔ ልጅ ሞታ ማን ይቀራል ምናምን ወይም ደግሞ ከናንተ አብራችሁ ሄዳችሁ እንዴት የኔ ልጅ ብቻ ትሞታለች በሚል ንዴት ነው እኛ ላይ ይዛተቻለች እና አለቃችሁ ምናምን የትም ብትሄዱ አታመልጡኝ በሚል ነው ይዛተች የነበረውና ከዛ እሷ ከዛተች በኋላ ደግሞ ጓደኞቻችን አንድ ባንድ መሞት ጀመሩ። ከዛ በዛ መሀል እኛ በውስጣችን ስጋትና አሁንም ህይወት ነገር ላይ እንደዚህ አይነት እንደሚደርስብን በጣም ሰጋን ህይወታችን ላይ እና በጣም አሁን ጉዳዩ ትንሽ ከበድ ያለ ነው አሳው። ቤተሰቦቻችሁ ምን አሏችሁ? ያው በዚህ ጉዳይ ቤተሰቦቻችሁ ማማከራችሁ አይቀርም ዞሮ ዞሯል። ምን አሏችሁ? እነሱስ ምን ያማከሯችሁ ነገር አለ? ያው እነሱም የሚሉን ከናንተ መሀል ያደረገው ካለ ተናገሩ ነው። ግን ከኛ መሀል ማንም የፈጸመ ድርጊት የለም ማለት እሷን ተከትሎ የወጣ ሰው አልነበረም፣ ብቻዋን ነበር። እሺ ጸብ አልነበረባትም እሷ ከናንተ ውስጥ ወይም ከሞቱት ውስጥ ጸብ ከሰው ጋር ተጣልታ ታውቃለች? ያ ከማንም ጋር ፍቅር ማለት ነው አትጣላም። ያው እንደነገርኩ ባህሪዋ ፈታ ያለ ነው ምናምን እና ከማንም ጋር ጸብ የለባትም። እኛም ከኛ ስር ልንጠረጠር አልቻለም ማለት ነው። ከኛ ውስጥም ሊሆን አይችልም ብላችሁ እሺ የመጀመሪያዋ ሟች ሴቷ ማለት ነው እሷ እስኪ ስለሷ ነገርኝ እናቴ። ያው ሞራንቺ ተቀርባታለሽ እና ሴቶቹን ምን አይነት ሴት ነበረች እሷ? ማለት እንደነገርኩ ደስ የምትል ልጅ ናት፣ ፈታ ያለች ናት። ቀበጥ ያልሽኝ እንትናን ነው ፍቅርን ነው። እቺኛው ሁለተኛ ተገደለች ያልሽኝ? ሁለተኛው ያው ክፍል ውስጥ እንዴት ነው ዝምተኛ ነገር ነች ማለት። አንቺ ፍቅርና አሁን እቺ ሞተች ያልሽኝ ሴት ምን አይነት ቅርርብ ነው የነበራችሁ? በቃ በጣም እኔ ቅርብርበት ያለኝ ከፍቅር ጋር ነው። እሺ ከሁለተኛው ጋር ይሄን ያህል አልነበረኝም ማለት አንቀራረብም ነው በክፍል ውስጥ እንጂ እንደዚህ ከሷ ጋር እንደዚህ በጣም ቅርብርበት አልነበረን ማለት በመተዋወቅ አንድ ቡድን ላይ ስለምንቀመጥ በቃ ለምን አንቺ እስከኛ ጋር ፈታቲም ወይ ምናምን ብለን ነው ይዘናት ሄድ ነው። እሷ ነው ቆይ ቅርርብነት ሳይኖራችሁ ነው ደብረ ዘይት ድረስ አብራችሁ የመጣችሁ ከ40 ተማሪ ተለይታ ማለት ያው በፊት ማለት 12 ከመፈተናችን በፊት 11 ላይም አንድ ክፍል ስለነበረን ነው እሷም አብረን እንድትሄድ ያፈቀርነው ማለት በጣም ቅርብርበት ያለኝ ከእኔ ከፍቅር ጋር ነው። እሺ ወንዶችስ? 3 ወንዶች ምን አይነት ናቸው ካንተ ጋር ያላችሁ ቅርርብነት ነው? ያው አንደኛው ከኔ ጋር በጣም ቅርርብ አለው። ሌሎቹም ፈታ ያሉ ናቸው ምናምን መዝናናት ይመቻቸዋል፣ ቀልደኛ ናቸው ምናምን አብዛኞቹ 3 ወንዶች ማለት ነው። እና ቀልደኛ ስለሆኑ ምናምን ፈታ ያሉ ናቸው እንደ ፍቅር እነሱ ማለት ነው። እና ደስ የሚል ባህሪ ያላቸው ይመቹናል ምናምን። ፍቅር የሞቷ ምክንያት ከእናንተ ጋር የሚያገናኘው ነገር አለ? ያው ከኛ ጋር የሚያገናኘው ነገር አንዱ ልጅ ክራሽ አለው እሷ ላይ አልከኝ አይደል? ክራሽ አለው ግን ጠይቋታል? እሺ ሞርስ ወላንቺን ጠይቀው እሱ ፍቅርን ጠይቋታል? አንዱ ልጅ የፍቅር ጥያቄ አቅርቦላታል? ገና ማለት ልንገራት ወይንስ አልንገራት የሚል አይነት ውስጥ ነው እንጂ አልነገራትም። ፍቅር ምን ስሜት ነበራት ለሱ? ያው ስለኝ ነበረ ያው ይሄ ልጅ አለው ምናምን የሚል አይነት ነገር ትነግረኝ ነበር። ፍቅር እንደዚህ አይነት ሴት እንዳልሆነች ግን እሱ እየነገረኝ ነበር። ያው ሞር ከኔ ጋር ቅርብርበት ስላላት እንደዚህ አይነት ነገር ላይ ትነግረኛለች ማለት ልጁስ እንደሚመቻት ትነግረኛለች። አንቺ ክራሽ ነበርሽ ከነዛ ውስጥ አንዱ ፍቅረኛሽ ነበር አንቺ? አይ አይደለም የለም። ስለዚህ ያቺኛዋ ልጅ ናት ማለት ነው ፍቅረኛ ነበራት? ትንሽ እናንተ ላይም ራሱ የሆነ ግራ የሚያጋባ ነገር አለ። እርግጠኛ ናችሁ ፍቅር ላይ እጃችሁ የለም? ሞቷ ላይ በፍጹም የለም ማለት ከመሀላችን እሷ ብቻ ናት መጣው ብላ ሄደችው። ከመሀላችን ማንንም የተነሳ እኮ አሁን ግራ የገባኝ ይኸውልሽ፣ አሁን አንቺ ሴት ነሽ አይደል? አንዲት ሴት ማታውቀው ሰፈር ላይ አይደለም ማታውቀው ሰፈር ላይ ማታውቀው ሽንት ቤት ላይ እንኳን ሽንቷን ለመሽናት ስትሄድ ጓደኞቿን አስከትላ ነው የምትሄደው። ኢትስ ኦብቪየስ ሁሉም ሴቶች የሚያደርጉት ነው። የሆነ ቦታ ሽንት ቤት የት ነው ትላለች፣ እዚህ ቦታ ነው ሲሏት ነይ አብረን እንሂድ ብላ አስነስታ ነው ይዛ የምትሄደው። የዛኔ እሷ እንዴት ብቻዋን ሄደች ስትሉ
እንዴት ልመናችሁ? እሱ ነው ግራ ያጋባኝ እኮ ለእኔም ጥያቄ የሆነብኝ። እቺ ልጅ ተነስታ ስትሄድ የጠየቃት ሰው የለም ወይ? ወዴት ነሽ? ሽንት ቤት እንዴት ነው ጫካ ውስጥ ብቻዋን ሄዳ የምትሸነው? ማለት በቃ እኛም በሰዓቱ ይሄ ነገር ይፈጠራል ብለን አላሰብንም። ማለት ማንም አያሰበም። እኔ እኮ አሰባችሁ አይደለም። አሁን ይሄም ጥያቄ እንዴት ይሄን አሰባችሁ ሳይሆን እቺ ልጅ ተነስታ ወደዛ ስትሄድ እንዴት አትሊስት አንድ ጓደኛ ሴት ተከትሏት እንዴት አልሄድ? አንቺ ጓደኛዋ ነሽ፣ በጣም ትቀራረባላችሁ። አዛታይም ሽንት ቤት ጫካ ውስጥ ሄዳ ሽንት የልሽ ነው ወይም መጣው ብላ ስትሄድ እንዴት ዝም ብለሽ እንድትሄድ ፈቃድሽ ነው የኔ ጥያቄ። ማለት ደርሳ ትመጣለች የሚል አስተሳሰብ ነው የነበረ። ማለት በሰዓቱ እኛም እየተዝናናን ስለነበረ ከማላችን ማንም አልተነሳም። እኔም በቃ ለመሄድ እንትን አላልኩም። ያው ከዛ በፊት ሄዳም ተመልሳም ስለምትመጣ እኔ በሰዓቱ የዛን ሰዓት አብሬያት ልሂድም የሚል ሀሳብ አልመጣልኝም። ከማላችንም ማንም አልተነሳም። በቃ ብቻዋን ሄደች። እኛም አሁን እንግዲህ የተፈጠረውን ነገር ነግራችሁኛል። በእናንተ በኩል ትንሽ ክሊር ያልሆነ ነገር አለ። እንግዲህ ፖሊስም ጉዳዩን ስለያዘው የእናንተን ጉዳይ ያው ከፖሊስ ጋር ሆናችሁ ትጨርሱታላችሁ። ነገር ግን ለእኔ ግልጽ ያልሆኑልኝ ነገሮች አሉ። እውነቱን ነው የምነግራችሁ። ምክንያቱም አንደኛ ነገር እንዳልኳቸው አንዲት ሴት ከመሬት ተነስታ የሆነ ቦታ ሊሄድ ስትል ያው ጫካ ውስጥ ሽንት ቤት ሊሄድም whatever it is ብላ በምትሄድበት ሰዓት ዝም ብላ ተነስታ ልትሄድ አትችልም። ጓደኛ እያላት ያው ማለት ነው። ሲቀጥል ደግሞ ወንዶችም ነበሩ። ቢያንስ አንዱ ወንድ እዚህ ሩቁ ነው እንኳን እንዲያት ታደርግ ነበር። ገብታችኋል አይደል? ሲቀጥል እች ልጅ ሴት ናት ወይም ሰው ናት። ሰው ደግሞ ሲመታ ይጮሃል፣ ድምጽ ያሰማል። እንግዲህ ሩቅ ቦታ እስካልሄደች ድረስ እዛው አካባቢ ከሆነች ሰው እንኳን ይዟት ቢሆን ቢመታት እናንተ ትሰሙታላችሁ ብዬ አስባለሁ። ይዛን ሰዓት አልሰማችሁትም። ምንም አይነት ድምጽ አልነበረም። ማለት ሰዓታት ቆየች። በቃ ትመጣለች ብለን እኛ ምንም እንትን አላለም። ምንም አይነት ድምጽም አልሰማንም። ስትቆይብን ነውና ለማየት ሄድ ነው ቆየች ብለን። ይሄን ጥያቄ እናትዬ ጠይቃችሁ ነበር? አሁን ነው የምጠይቃችሁ ነው? ምንም አልጠየቀቻችሁ? ምንም አልጠየቀችንም። በቃ እንዴት ከእናንተ ልጅ ተለይታ ትሞታለች አለቃችሁም የሚል አይነት ነው። በቃ እያንዳንዳችሁ እሰራላችኋለሁ በቃ እንጂ እንደዚህ አይነት ጥያቄ አልጠየቀችም። ስለዚህ እንደዚህ ከሆነ እናንተ ለፖሊስ ለምን አላመለከታችሁም? እያስፈራራችን ነው፣ ጓደኞቻችን ሞተዋል፣ የገደለችው ደግሞ እሷ ልትሆን ትችላለች ብላችሁ ለምን ለፖሊስ ሪፖርት አላደረጋችሁ ነው? የፈራችሁት ነገር ስላለ ነው። ያው እኛ አንድ ባንድ የሞቱ ሲመጡ ጓደኞቻችን እኛ ራሳችንን ለመሸሸግ እንጂ በቃ አንድ ባንድ የሞቱ ሲመጡ እኛ በፍርሃት በቃ ራሳችንን ለማዳን ምናምን ከቤት አንወጣም። ውጤት ወጥቶ ምናምን ዩኒቨርሲቲ ራሳችንን ለማራቅ እንጂ እነሱ ተገሏል ብሎ ለፖሊስ ሪፖርት የማድረግ ሀሳብ አልነበረም። ምክንያቱም ነገውን ያንተ ተራ ሊሆን ይችላል እኮ። አዎ ማለት ያ እኔ ፍቅርም የሞተች ሰዓት ለፖሊስ ደውለን ነው ይሄ ነገርም ድጋሚ የተፈጸመው። ስለዚህ አሁንም ድጋሚ ብንናገርም ወይ እሱ ጋር ወይ እኔ ጋር ይሄ ድርጊት መፈጸሙ አይቀርም ብለን ነው በጣም በቃ ከቤትም አንወጣም ማለት እዛው ከሱ ጋር አንድ ሰፈርም ማለት ቤታችን ስለሚቀራረብ ከሱ ጋር ነው እንጂ ይሄን ሁለታችሁ ፍቅረኞች ናችሁ? አይደለም ጓደኞች ብቻ ናችሁ? ያው ሁለታችን የምንነጋገረው እንጂ ለፖሊስ እናሳውቅ የሚል ሐሳብ የለም። ራሳችን ደብረ ዘይት የሚሄዱን ሐሳብ ማን ያመጣው? ያ ሐሳብ የመጣው ብዙ ጊዜ ሰው ለመዝናናትም ከአዲስ አበባ ማን ነው ያመጣው ሐሳቡ? ያው ሐሳቡን ያመጣው ከኛ ማል የሞቱ አንደኛው ጓደኛችን ነው። ስለሌላ አይደለም እሱ የምታነሱት? አይ አይደለም። እሱ ነው ያመጣው። እሺ ከዛ እንዴት በለጸገ? በቃ ሁላችንም ተስማማን ማለት ቅርብም ደስ የሚልም ቦታ ስለሆነ ቅርብም ከአዲስ አበባ እሱ ስለሆነ በቃ እና ደግሞ ራቅ ያለ ቦታ ላይ ቤተሰብም ስለማይፈቅድ ደርሶ መልስ ነው የሄዳችሁት ነው? እና ታድራላችሁ? እናድራለን። አዳር ኒር ነው ቤተሰብ አስፈቅደን ነው ምናምን እና ደግሞ ቀረብ ይላል ብዙም ስለማይርቅ ነው ደብረ ዘይት ጓደኛችን ሲመርጥ በሀሳብ የተስማማ ነው ማለት ነው። ከዛ ከሄዳችሁ በኋላ ነው እንግዲህ የሁሉ ነገር ተፈጥሮ ግራ የገባችሁ። ጥሩ። ስለዚህ አሁን ምን እናርግ መሰላችሁ? እናትየዋን ላገኛት እኔ። እሺ እናትየዋን ቤቷን አሳዩኝና እሷ ጋር ሄጄ የተወሰነ ቆይታ አደርጋለሁ። አብረን እንገባለን። ምክንያቱም እናንተን ስታያችሁ የሚሰማትን ስሜት ማወቅ ስለምፈልግ አብረን እንገባለን። ያው
እንግዲህ እውነት እንዳላችሁት እቺ ሴትዮ ከጀርባ እጇም ካለ በሰው እናጣራለን። ድብቅም ካሜራ አስፈላጊ ከሆነ ድብቅ ካሜራ ምናምን ተጠቅመን ብቻ እቺ ሴትዮ ከጀርባ ምንድነው ያለ የሚለውን ነገር ለማጣራት እንሞክራለን። ስለዚህ ወደ እሷ እንሄዳለን። እንግዲህ ውድ ቤተሰቦቼ አሁን ቀጥታ የምንሄደው ወደ ፍቅር ቤት ወይም ደግሞ የፍቅር እናት ወዳሉበት ቤት ነው የምንሄደው። ልጆቹ እንግዲህ እንደነገሩኝ ከሆነ የፍቅር እናት የተለያየ ማስፈራሪያዎችን ትጠቀም ነበር። በተለይ በቀብሯ ጊዜ የነበረው ችግር ትልቁ ችግር የነበረው እናትየዋ ታስፈራራን ነበር። ስለዚህ እሱ ነገር አጣራልን ነው ያሉት። እውነት እነዚህ 4 ልጆች የነሱ ጓደኞች 4 የሞቱ ልጆች አሉ፣ እጇ ከጀርባ አለው ወይስ የለበትም የሚለውን ነገር እናረጋግጣለን። ካረጋገጥን በኋላ ተመልሰን እንግዲህ እውነታውን ለእናንተ የምናስቃኛችሁ ይሆናል። ውድ ቤተሰቦቼ እንደተለመደው ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታታችሁ እንዳይረሳ እንደተለመደው ማለት ነው። ከዛ ውጭ ላይክ አርጋችሁ መጀመራችሁ በብዙ መልኩ ይጠቅመናልና ላይክ አርጋችሁ ጀምሩልን። ቀጥታ ወደ ፍቅር እናት ቤት ጉዟችንን እንጀምራለን። የሰው ልጅ ከሰው ስህተት የሚማር ብልጥ ነው፣ ከራሱ ስህተት ሲሆን ደግሞ ጅል ነው ይባላል። ስለዚህ ብልጡ ነው ለማለት እወዳለሁ። መልካም ጊዜ። እንግዲህ ውድ ቤተሰቦቻችን አይ ቲንክ እዚህ ነው ያላችሁኝ ቤቷ። እሺ እንቀጥል። እንግባ እስኪ። እናንተ ምንም ሪያክት እንዳታረጉ እሺ። እኔም ማናገራት ብትቆጣችሁ ብትናገራችሁ ዝም በሉ እሺ። እኔ ነኝ። ሰላም ነው? እንዴት ነሽ? ሰላም ናችሁ? አለ እኔ ነኝ የደወልኩልሽ። እንግባ እሺ። ነው እንዴት ናችሁ? ሰላም ነው? እነሱ እንዴት ይዘህ መጣህ? ተምቻል እንዴ? አይ እግረ መንገድ እነሱም ጋር ማውራት ያለብን ነገር ስላለ ብዬ ነው እናቴ። ምንም የተለየ ነገር አይደለም። ከነሱ ጋር የተወሰነ እነሱን ያመጣኋቸው ያው ጉዳዩ የሁላችን የጋራ ጉዳይ ነው። እነሱም ነበሩ አይደለ? በጊዜው በወቅቱ ልጅሽ ያ ሁሉ ነገር ሲደርስባት በጊዜው የነበሩ ሰዎች ናቸውና የሚያውቁት አዲስ መረጃ ካለ እግረ መንገድም ለመውሰድ እንዲመቼ ነው። እኔም ስደውልልሽ በዋናነት የጠየቅኩሽ ነገር ምንድነው መረጃ አለኝ ብዬ ነው አይደለ? ስማ ያው ግን ብቻዋን የምትመጣ አይነት መስሎኝ ነበር። ችግር የለውም። ያው የተፈጠረውን ነገር ከሞላ ጎደል ሰምተነዋል። ያው እንግዲህ ትንሽ ጊዜው ገፋ ቢልም ያለው ነገር የተፈጠረውን ነገር ሰምተን አዝነናል። ነገር ግን አሁን ደግሞ ያው የነሱ ጓደኞች አንድ በአንድ እያለቁ እንደሆነ ሰምተሻል። የሚያሳዝነው ያው እኔ ልጄ ያው እንዳልኩ 12ኛ ክፍል የሆነ የሚስማሙትና የሆነ የሚያደርጉት ነገር እንትን የምንለው ነገር አይደል? እንደዚህ የምናረጋው ነገር አይደል? ስጭኝ ሳንቲም እና ከጓደኞቼ ጋር ልበል ብላ በጣም ስታስጨንቀኝ ነበር። እና እኔ ደግሞ እንዴት ይሄ ምን አስፈለገ? እዚህስ ቢሆን እዚህ ለምን እንደዚህ እንትን አትሉም? ለምንድን ነው ርቃችሁ እንደዚህ የምትይና ሳንቲም የምትይኝ? እኔ አሁን በዚህ ሰዓት ለኬት ነው እንትን የምለውስ እንደገናስ ደግሞ እንደዚህ ምን አስፈልግ እያልኩኝ ስላት በጣም ያው ጓደኞቿ ደግሞ እነሱ ጓደኞቿ ናቸው የበለጠ ነው ማለት ነው። እሷ ደግሞ አንድ ናት ለኔ አንድ ሴት ልጅ ናት። በቃ አንድ ሴት ልጅ ያለችኝ እሷ ናት። እኔ ደግሞ በስርዓትና በእንትንና ያው እነሱን እንደታማኝ ነው እኔ የማያቸው የነበረው ማለት ነው። ግን ያው ዞሮ ዞሮ ብዙም እንትን ባልልም ግን እሱ ላይ ትንሽ ስጋትና ጥርጣሬ ወደሱም ነበረኝ በፊትም ቢሆን ማለት ነው። አዎ ለዚህ ነው ለምን አመጣቸው ምናምን አሁን ብዬ ከብቻን የምትመጣ መስሎኝ ብዬ እንትን ያልኩና በአሁኑ ሰዓት ላይ እንደውም እንዲሳይ በጣም ጥሩ ስሜትም የለኝም ነው ማለት እና እሱ ላይ ግን ድሮም ትንሽ እንትን ነበረኝ እና ከዛ እሷ ልጄ በጣም አስጨነቀች። በቃ እንዲህ ካሸጥሽኝ እንዲህ እንትን ካላልሽኝ እኔ ላንቺ ራሱ ትምህርትሽን እንትን እንድትይ ነው ባለኝ በሌለኝ ነገር እያደረኩልሽ እንደዚህ የምትይው ትልቅ ነገር ላይ እንድትደርሺ ብዬ ነው እንጂ ኖሮኝ አይደለም ሌላም ነገር ማደርግልሽ ብዬ ቁጭ እየሳስረዳት ያው ጓደኞቿ እንግዲህ ከነሱ 6 ናቸው ምናምን አንድ ላይ ተሰብስበው እኔ እንዴት እለያለሁ ምናምን ብላ በጣም ስትለኝ እነሱንም በማመን እኔ እሺ ብዬ ያለኝን ነገር አውጥቼ ሰጠሁ። አናግረሻቸው ነበር ጓደኞቿን እነዚህ?
እና መስዋናት ጓደኞቼ ናቸው አለችኝ። ያው ስለማውቃቸው ከነሱ ጋር ነው አለችኝ። እነሱም እንደዚህ አዋተናል ምናምን ነገር ብለዋት እሷም እንደዚህ ብላ ስላለችኝ አመንኳት። እነሱ ግን ኦሬዲ መተው ለኔ አውርተውኝ እንደዚህ ለኔር ምናምን ነገር ያሉኝ ነገር የለም። በቃ ተሰብስበናል። እነሱም ሊሄዱ ነው፣ እኔ ብቻዬን ልቀር ነው። ከነሱ ተለይቼ እንዴት ነው የምንጠለው? መዝናናት አለብን ብለው እዛ ጋር ሳልፈን እንመጣለን ብለው ወደ ደብረ ዘይት ምናምን እንደዛ ብላ ስትለኝ ጊዜ ያው ከነሱ ጋር ከምትለይና ደሞ አይምሮ አንተን ከሚልብኝ በኋላ ከሚቆጨኝ ብዬ ነው እሺ ብዬ እና ግን እንደዚህ ብዬ ላለ ማለት እሱን ሳይው ጥሩ ነው የሚመስለው። ግን የሆነ ደግሞ የምጠራጠሩ ነገር አለ። እዛ ርቃም ስትሄድም እንድትሄድ ያልፈለኩትም አንድም ጥርጣሬ ስላለኝ ስለነበረ ነው። ምንድነው ግን ደግሞ ሰውን ሳታገኘው በተግባር ሳታየው አንተ እንደዚህ ነህ እኮ ልጄ ላይ እንደዚህ ተነለሃል ብትለው ሌላ አይነት ስሜት ነው የሚሆነው ብዬ እስቲ ቆይ ይሄንን ብላለች። ሄዳ ከመጣች በኋላ ኖርማሊ ሰላም ከሆነ እውነትም ልጁን ዝም ብዬ ነው ውስጤ እንትን የሚለው አለ። ያው እንደመተንኮስ ልጄ ነው የሆነ ነገር ላይ ሊያደርጋትና ብቻ አላል የምታስበው እንደ እናት የሆነ ጥሩ ስሜት የማይሰማህ ነገር አለ አይደል? በቃ መልካምነትን ያለው ያው በጥሩ እንደነሱ በጓደኝነት ሳይሆን በሌላ አይነት ነገር ልጅ የሚጎዳት ነገር እየመሰለ ሁሌ ጠራጠረው ነበር። አሁንም ደግሞ ከሄዱ በኋላ እሷ ናት ተነጥላ የሞተችው። ከዛም ደግሞ ሀይቅ ላይ ነው የጣሏት። ከዛ እነሱ ናቸው መጣን ያሉት እና አንተ እንደዚህ ሲሆን ከንተኔ ካለኝ እንትን ጋር አንድ ላይ ነው የገጠመብኝ ማለት ነው። በቃና የበለጠ ደግሞ ወደሱ ነው ትኩረት። አሁን አንቺ ይቀሩባታል ምናምን የሚለው ነገር ሐሳብሽ ውስጥሽ ነበረ ልጅሽ ላይ? አይ ከሴቶችም ሆኖ እሷም ጓደኛ የበለጠ ሆኖ እሷም ቤስት ፍሬንድ ጋር እነሱን እዚህ ጋር አምጥታቸዋል። ምነግርህ ግልጹን እነሱ ጓደኛ ሆነዋል አይደል? እሷ ሴት ናት መቼም በሴትነቷ። እሱን ግን እነሱ ኖርማሊ ጓደኛ ምናምን ነገር ሳይሆን ለየት ያለ ነገር ልጅን እንትን እንዳይልባት የሚል ውስጤ እንደዚህ ይጠራጠራል ነው የምልህ። በቃ አይደለ ትምህርት ተማሪዎች ሆነው አብረው ጓደኛ ሆነው ብዙ ነገሮችንም ያሳልፋሉ። ምን ይላሉ? ከዛ ለየት ያለውን ነገር ላይ እሷም ነይ ይላል እንደ እህት አስመስሎ ይዟትም ወደ ደጅ እንደዚህ በቃ እዚህ ጋር ለየት ያለ ነገሮችን ሲያደርግ ምን አይተጠራጠርም? የሆነ ተጠራጠራል። እሱ ግን እዚህ ጋር እኔ እንደማልባን ነው ይሄን ነገር አልነገርከኝም ነበር ቅድም አንተ አይነት ነገር ሆኖ እነሱ ደግሞ እንደ ጓደኝነትና እንደ ተማሪ አብረው እንደሚያድጉ ደግሞ ይወጣሉ ይገባሉ። እኔም ደውል ቶሎ ይዛሻት ነው ቶሎ ግቡ ስልሽ ብለው እኔ እናትሽ ምናምን ብለው ቶሎ ምን የምትገባ ፈርታ እና እዚህም ሲመጡ አንድ ነው እንትን የሚሉት። እሱ ግን ለየት ያለ እንደ እህትም አትለውም አቀራረቡ ራሱ ለየት ያለ ነው እና ያ ሲሆን ደግሞ በጓደኝነት ያው ከትምህርት ቤት አብረው ስለሚማሩ አብረው ሁሉ ነገር ተደራጅተው አብረው እያጠኑ ስለሆነ ከማል አንተ ወንድ ስለሆንኩ ለምን ትገባለህ አትልም። ትክክል አይደል እንዴ? ስለዚህ እንደ እነሱ ተቀበላለህ። እንደ ልጅ ነው ማያቸው፣ ሁሉንም እንደ ልጅ ያያቸዋለሁ። ከዛ ላይ ግን ጥርጣሬ አለኝ። ያው እነሱ ልክ አብሮ እንደ አባል እንደ ጓደኞቻቸው አብረው እንደሚያደርጉ ስለሚመስላቸው ወደ ሌላ ወደ እሷ እንደዚህ ልጅ ያስባሉ ብለው ላይ ያስቡ ይችላሉ ጓደኞቿ አይደል እንዴ? በቃ እዚህ ጋር መስራቃቸው መጫወታቸው ሄደው ላይፍ ማይዛቸው ምናምን መምጣታቸው ትምህርት ላይ የሚያጎበዝ ቢሆኑ ምንትን ቢሉ ሌላ አይነት ግን እሷ ላይ ያደርጋል እሷ ላይ ታደርግ የሚል ጥርጣሬ አይኖራቸው። እኔ ግን እናት ስለሆንኩኝ ይታይሻል መተው ቢጫወቱ ምንም በመጡ ሰዓት እኔ ጋር ይዛቸው የምትመጣ ሰዓትና በማያቸው ሰዓት ላይ ግን የእሷንም ምን ሀሳብ እንዳላት እሱ ምን ሀሳብ እንዳለው እሷም ይሄም ልጅ ሌሎቹ ልጆች ላይ ምን ሀሳብ እንዳላት እንዲሁ የምታነበው ነገር ይኖራል አይደል እንዴ? ቆይ ቅድም አንተ ስትነግረኝ ግን ምንም የተለየ ነገር የለም እያልከኝ ነበር። እኔ ቅድም ነገር ያለው ከሷ ጋር ምንም አይነት ግንኙነት የለኝም። ኖርማል አላ ቤስት ፍሬንዳችን እንደ ርቀት ያለው ቤስት ፍሬንድ ነው ብዬ ነገር ያለው። ግን እዚህ ጋር የፍቅርነት የምታወራው ነገር እኔ ራሱ ግራይ በጣም እያጋበኝ ነው። ኬት ወይ ከራሳችሁ ፈጥረው እያወሩ ነው ምናምን እና ግራ እያጋበኝ ነው። እኔ ከልጅቷ ጋር ምንም አይነት ቀረቤት የለኝም ይሄኛል ማለት ነው። አይ አይደለም ነው እኔ እንደነገርኩ ነው ያው እንደ እህቴ ነው ማለት በጣም ወዳት ነው። አሁን ከሱ ጋር ስላለው ነገር የምታውቂው ነገር ነበር? የተለየ አፍሮች ነበራቸው? ምንም በቃ ኖርማሊ እንደ ጓደኝነት እንጂ ምንም የተለየ ግንኙነት የላቸው። ምን አይነት ጓደኝነት ነበራቸው? ማለት ያው እኔ እና እሱ እንደምንቀራረበው ጓደኝነት እንጂ የተለየ ከሷ ጋር ምንም አይነት ግንኙነት የለውም። ምናልባት የፍቅርነት የተለየ ያዩት ነገር አለ? ስፔሲፊክሊ የዚህን ቀን እንደዚህ ሲያደርግ አይቼዋለሁ የሚሉት ነገር አለ? አይ ኖርማሊ አሁን እነሱ እንዳልኩክ አሁን እሱም እንደዚህ ይልሃል እሷም እንደዛ ትላለች አይደለም? ግን አይ ለነሱ ላይ ታያቸው ይችላል እኮ
አሁን ለምሳሌ ብዙ ሆነው ሲወጡ በቃ እንዳለችው እሱም እንደኔ ነው እንጂ የሚያያት ሌላ አይነት የለም አለች ካለ ግን ሲሄዱ እሱ ለየት አድርጎ ከኋላ ሁለቱ የሆነ ያወሩ የሆነ ነገር ከኋላ እንትን እያሉ እነሱም አብረው እንደ ጓደኛ ነን ብለው ነው የሚያስቡት ነው ማለት እዚህ ጋር ያለውን ነገር ይቺ ልጅ ደግሞ አሁን እንደዚህ ስትሞት ደግሞ እሱ ያስፈራራት ነገር ወይ ደግሞ እሺ ያላለችው ነገር ኖሮ እዚህ ጋር ለኔ እንትን ካላልሽ ብሎ የነገር አድርጓትስ ቢሆን አይደል እንዴ እነሱ እንዳባል እንደማን እንደ ጓደኛ ነው እንትን እያሏት ያሉት አይደል እንዴ ውስጥ ለውስጥ ላይ እሷም ላታወራ እንዲኮ ያረጋኝ ነው ብለሽ ካልሽ ወይ እንትን አርግሻለሁ ብሎ አስፈራርቷትስ ቢሆን ለሷ ላትነግራት ትችላለች እሷ ደግሞ እሷ እንደሷ ጓደኛ ነው የሚያዩ ብላ ልታስብ ትችላለች አይደል ግን መሀል ላይ ምን ሆነ እንዴት ተለይታ ሞተች እንዴት እንደዛ ሆና ተጥላ እንደዛ ሆነች እነሱ እንዴት ተርፎ ከማል መጡ ይሄንን ነገር ላይ እሱ ከነም ካሎሽ እንዲህ ካሎሽ ብሎ የሆነ ነገር አድርጎ ሴራ አድርጎስ ቢሆን ይሄንን ነገር እኔ እስከምረዳውና እስከማውቀው ነው ይሄንን ነው እነሱም አሁንም ናቸው አሁንም ከሌሱ እንዲህ ነው እሷ እንዲህ ነች ሊሉም አይችሉም አይደል እንዴ ታስወጣልኝ ጥሩ ነው እሺ በቃ እኔ አሁን ትንሽ ስለጨነቀኝ ሽንት ቤቱን ብታሳይ ትንሽ ተንፍሽ ይላል ሽንት ቤት አለ ሽንት ቤት አለ ያው በዛ ጋር ሄድ ዋሳቸው በዛ ጋር ሄድ እሺ ታዲያ እንዴት ነው በዚህ ሁኔታ እንጂ ምን የምታወራው ነገር ውሸት ነው እኔ እንጃ ቆይ ሽንት ቤቱ እንሂድ እንዴ አንተ እስኪ ኧረ የሰው ደግሞ ና ቤት ሄዱ እንዴ የፍቅርና ምን እያደረጉ ነው የፍቅርና ምን መሆኑ እንዴ